በዛሬ ቪዲዮ በአዲሱ ዲቪ 2027 ያገባችሁ እንዲሁም ደግሞ ሲንግል የሆናችሁ ወይም ያላገባችሁና አግብታችሁ የፈታችሁ ሰዎች የዲቪ 27 አሞላል የተለያየ ነው። ስለዚህ በዛሬ ቪዲዮ ሲንግል የሆናችሁ ሰዎች፣ ያገባችሁ እንዲሁም ደግሞ አግብታችሁ የፈታችሁ ሰዎች እንዴት አድርጋችሁ መሙላት እንዳለባችሁ፣ ምክንያቱም የአሞላል ሂደቱ እንደነገርኳችሁ ዲፈረንስ ስለሆነ እንዴት አድርጋችሁ መሙላት እንዳለባችሁ እንዲሁም ማድረግ ያሉባችሁ የተለያዩ ነገሮች ስላሉ አጠቃላይ ያሉትን ኢንፎርሜሽን የምናገር ይሆናል። እንዲሁም ለእናንተ የምሰጣችሁ ቲፕም ጭምር ስለሚኖር አጠቃላይ ሁሉንም ነገር በዛሬ ቪዲዮ የምናጠቃልል ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከስኮላርሺፕ እና ዲቪ ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎች ማግኘት የምትፈልጉ ሰዎች ይሄኛው ሁለተኛው ቻናሌ ነው። በትልቁ ማለትም ከ60 ሺህ በላይ ሰብስክራይበር ባለው በኢንፎ ዊዝ ጆሲ በሚባለው ቻናል ያመለጣችሁ ሰዎች በዚህኛው ከዜሮ ጀምረን በራሳችሁ ፕሮሰስ አድርጋችሁ የምትሄዱበትን ቪዛ የምታገኙበትን መንገድ ማለትም ዘመድና ገንዘብ ማግኘት ለሚከብዳችሁ ሰዎች በራሳችሁ ፕሮሰስ አድርጋችሁ ኤምባሲ ገብታችሁ ቪዛ የምታገኙበትን መንገድ እያሳየን የምንገኝበት ቻናል ስለሆነ ሁላችሁም ሰብስክራይብ አድርጋችሁ እንደዚህ አይነት መረጃ ማግኘት የምትፈልጉ ሰዎች ቤተሰብ መሆናችሁ እንዳትረሱ። እንዲሁም ቪዲዮ ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን ንግባ። የዚህን የዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀመጥኩላችሁን ሊንክ ተጠቅማችሁ ስትመጡ ዌብሳይቱ ልክ በዚህ በምትመለከቱት መልኩ ነው የሚከፍትላችሁ። የዚህ ሰዓት እዚህ ጋር እንደምትመለከቱት ዲቪ ሎተሪ 2027 የሚል አለ፣ ሲንግል ቨርሰስ ሜሬጅ የሚል አለ። ያላገቡ እንዲሁም ያገቡ ሰዎች ዲቪ 27 ላይ ምን አይነት የተለያየ ነገር አለ ወይ ደግሞ ምን የተለየ ነገር አለው፣ እንዴት ነው ያገባ ሰው የሚሞላው ያላገባ ሰው የሚሞላው፣ እንዲሁም ደግሞ አግብቶ የነበረ የተፋታ ሰው ወይም የፈታ ሰው እንዴት ነው መሙላት የሚችለው የሚለውን አጠቃላይ ኢንፎርሜሽን የምታገኙበት ፖስት ነው። ስለዚህ እዚህ ጋር የምትመለከቱት ታይትሉን ወይም እዚህ ጋር የምትመለከቱት ኢሜጁን አንድ ጊዜ ትነኩታላችሁ። ልክ እሱን በምትነኩበት ጊዜ ራሱ ፔጁ ዳይሬክት አድርጎ ወደ ውስጥ ፔጅ ነው የሚያስገባን። ልክ በዚህ ወደምትመለከቱት ወደ ውስጥ ፔጅ ራሱ ዳይሬክት አድርጎ ያስገባናል። እዚህ ጋር ነው ሁሉንም አጠቃላይ ኢንፎርሜሽን የምንመለከተው። እዚህ ጋር መጀመሪያ ላይ እንደምትመለከቱት ሜሬጅ ስታተስ የሚል አለ፣ ወይም ሌጋል ሪኳየርመንት ወይም ማንኛውም ሰው ዲቪ ለመሙላት ማለትም ዲቪ 27ን ለመሙላት የተነሳ ሰው እነዚህን ምርጫዎች መምረጥ መቻል አለበት ማለት ነው። እዚህ ጋር ከተዘረዘሩት ከስድስቱ አማራጮች ውስጥ አንዱን መምረጥ መቻል አለበት ማለት ነው። ሲንግል የሆነ ሰው እዚህ ጋር ሲንግል ወይም ኔቨር ሜሬጅ የሚለውን መምረጥ አለበት፣ ወይም ደግሞ ያላገባ ከዚህ በፊት አግብቶ የማያውቅ ሰው ይህንን ነው የሚመርጠው። ሁለተኛ ደግሞ እዚህ ጋር የምትመለከቱት ያገባ ሆኖ የትዳር ጓደኛው፣ ለምሳሌ ሴት ከሆነች ባሏ፣ ወንድ ከሆነ ደግሞ ሚስቱ የዩኤስ ሲቲዝን ወይም የአሜሪካ ሲቲዝን ያልሆነች ከሆነች እዚህ ጋር ሁለተኛ ሜሬጅ ኤንድ ስፖዝ ኢዝ ኖት ዩኤስ ሲቲዝን የሚለውን ይመርጣል። ሶስተኛ አማራጭ ደግሞ ያለው ያገባ ሰው ሆኖ ወንድም ሊሆን ሴትም ልትሆን ትችላለች፣ ያገባ ሆኖ ሚስታቸው ወይም ደግሞ ወንድ ከሆነ ሚስቱ፣ ሴት ከሆነች ደግሞ ባሏ የዩኤስ ሲቲዝን የሆነ ወይም ደግሞ የአሜሪካ ዜግነት ያለው ሰው ከሆነ ደግሞ እዚህ ጋር የምትመለከቱት ሜሬጅ ኤንድ ስፖዝ ዩኤስ ሲቲዝን የሚለውን ትመርጣላችሁ ማለት ነው። እዚህ ጋር አራተኛ ላይ የምትመለከቱት ደግሞ ዲፎርስድ የሚል አለ። ይህ ማለት ደግሞ የተፋታችሁ ሰዎች፣ አግብታችሁ ነበረ ነገር ግን ትዳር ያፈረሳችሁ የተፋታችሁ ሰዎች ከሆናችሁ ተፋትቻለሁ የሚለውን ትመርጣላችሁ ማለት ነው። እዚህ ጋር አምስተኛ ላይ የምትመለከቱት ደግሞ የትዳር አጋራችሁ በሞት የተለያችሁ ሰዎች ወይ ደግሞ የሞተባችሁ ሰዎች ደግሞ እዚህ ጋር አምስተኛ ላይ ያለችውን አማራጭ ትመርጣላችሁ ማለት ነው። እዚህ ጋር መጨረሻ ላይ ማለትም ስድስተኛ ላይ ሌጋሊ ሲፓሬትድ የሚለው ኦፕሽን ደግሞ በህጋዊ መንገድ የተፋታችሁ ሰዎች ነው። እዚህ ጋር አራተኛ ላይ ያለውና መጨረሻ ላይ ሌጋሊ ሲፓሬትድ የሚለው የሚለያየው በምን መልኩ እንደሆነ ላስረዳችሁ። ብዙ ሰው የሚሳሳተው እዚህ ጋር ስለሆነ ማለት ነው። ሌጋሊ ሲፓሬትድ ማለት በፍርድ ቤት ወይም ደግሞ በህግ ሄዳችሁ በፍርድ ቤት የተለያያችሁ ሰዎች እና እንደተለያያችሁ የሚያረጋግጥ ሰርተፍኬት ያላችሁ ሰዎች ሌጋሊ ሲፓሬትድ ትባላላችሁ ማለት ነው። እዚህ ጋር አራተኛ ላይ የነገርኳችሁ የተለያያችሁ ወይም የተፋታችሁ ሰዎች ደግሞ ህጋዊ ዶክመንት የሌላችሁ፣ እንደተፋታችሁ ህጋዊ ዶክመንት የሌላችሁ ሰዎች ደግሞ እዚች ጋር የምትመለከቱት አራተኛ ላይ ያለችዋን የምትመርጡ። ስለዚህ ዲፈረንሱ ይህንን ይመስላል። ብዙ ሰው መፋታት ነው በሚል ሰበብ ሁለቱን ስለሚያምታታ ወይም ስለሚያቀላቀል በኋላ ላይ ውጤት ከወጣለት በኋላ ራሱ ብዙ ሰው ኤምባሲ ገብቶ ዲስኳሊፋይ የሚሆነው ሪጀክት የሚደረገው በዚህ ምክንያት ስለሆነ ይህንን ለይታችሁ ማወቅ አለባችሁ። ስለዚህ ማንኛውም ሰው ዲቪ 27ን መሙላት ያሰበ ሰው በሙሉ የሚመጣለት ምርጫ እነዚህን ይመስላሉ። እነዚህን ምርጫዎች ነው የመጀመሪያው ሁኔታ
አስተካክሎ መምረጥ ያለበት ወይ ደግሞ ከራሱ ጋር የሚሄደውን ተከትሎ መምረጥ ያለበት ይህንን ይመስላል። ልክ ይህንን ከመረጣችሁ በኋላ ቀጣዩ እርምጃ የሚሆነው ማለትም ያገባችሁም የፈታችሁም እንዲሁም ሲንግል የሆናችሁ ሰዎች ልክ በዚህ መልኩ ትመርጣላችሁ። ከዛ መቀጠል እዚህ ጋር እንደምትመለከቱት ሲንግል ከሆናችሁ ማለትም ትዳር የሌላችሁ ሰዎች አግብታችሁ ማታውቁ ሰዎች ከሆናችሁ ማድረግ ያለባችሁ ዲቪ ሎተሪ 2027 ላይ ወይም ዲቪ 2027 ላይ ማድረግ ያለባችሁ መልካም የሚባሉት ነገሮች አንድ ጊዜ ብቻ ነው ፎርም መሙላት የሚጠበቅባችሁ። በእናንተ ስም አንድ ጊዜ ብቻ ነው መሙላት ያለባችሁ። ሁለቴ ሶስቴ ከሞላችሁ ዲስኳሊፋይ ነው የምትሆኑት። ቢወጣላችሁ እንኳን ሪጀክት ስለሆነ የምትደረጉት ማድረግ ያለባችሁ አንዴና አንዴ ብቻ ነው መሙላት ያለባችሁ፣ ወይም ዋን ኢንትሪ ብቻ ነው የሚፈቀደው ማለት ነው። እንዲሁም ዲቪ ከወጣላችሁ ማለትም ሲንግል ነኝ ብላችሁ ዲቪ ከወጣላችሁ ብታገቡ ወይም ያገባችሁ ብትሆኑ እንኳን መሄድ የምትችሉት ብቻችሁን መሆኑን ማወቅ ይጠበቅባችኋል ማለት ነው። እንዲሁም እዚህ ጋር ማወቅ ያለባችሁ ነገር ሲንግል ነኝ ብላችሁ ከሞላችሁ በኋላ ለምሳሌ ኦክቶበር ላይ ዲቪ 27ን ትሞላላችሁ። ከዛ መቀጠል ኖቬምበር ላይ ይቋረጣል። እንዲሁም ደግሞ ውጤቱ የሚወጣው ከረዥም ጊዜ በኋላ ነው፣ ወይም ወደ ሴፕቴምበር አካባቢ ነው ቀጣይ ዓመት የሚወጣው ማለት ነው። ስለዚህ በዚህ መሀል ብታገቡ ወይም ደግሞ ቪዛ ኢንተርቪው ከማድረጋችሁ በፊት ብታገቡም ሆነ ፎርሙን ከመሙላታችሁ በኋላ ብታገቡ ይሄ ነገር ተቀባይነት የለውም። ወይም ደግሞ ሲንግል ነኝ ብላችሁ እስከሞላችሁ ድረስ ብታገቡ በመሀል እንኳን ወይ ትዳራችሁን መርጣችሁ ትቀራላችሁ ወይም ደግሞ ሲንግል እንደሆናችሁ ወይም ብቻችሁን ሆናችሁ ትሄዳላችሁ ማለት ነው። ስለዚህ ሲንግል ብላችሁ የምትሞሉ ሰዎች ይህንን ማሰብ መቻል አለባችሁ። ሳታገቡ ደግሞ ወይም ሳትጋቡ ደግሞ ተጋብተናል ብሎ መሙላትም ሌላ ጣጣ ስለሚያመጣ ወደ በኋላ ላይ እነግራችኋለሁ፣ ወይም ሌላ ችግር ስለሚያመጣ ወደ በኋላ ላይ የምነግራችሁ ይሆናል። ሌላኛው ሲንግል ሆናችሁ በምትሞሉበት ጊዜ ያለው አድቫንቴጅ ምንድን ነው የሚሉትን እንመልከት። እዚህ ጋር እንደምትመለከቱት ለመሙላት ቀላል ነው እና ፈጠን ብላችሁ መሙላት ትችላላችሁ። ምክንያቱም ብዙ የሚሞላ ነገር የለውም። ሲንግል የሆነ ሰው ወይም ደግሞ ያላገባ ሰው የሚሞላው ነገር ውስን ነው። የተወሰኑ ነገሮችን ብቻ ትሞላላችሁ ማለት ነው። እንደ አገባ ሰው የትዳር አጋራችሁን፣ የልጆቻችሁን የመሳሰሉት አይነት ኢንፎርሜሽን ወይም ፐርሰናል ኢንፎርሜሽን ስለማትሞሉ አጭር ነው ፎርሙና ፈጠን ብላችሁ መሙላት ትችላላችሁ። እንዲሁም ደግሞ እንደነገርኳችሁ የትዳር አጋራችሁን ፎቶ እንዲሁም ደግሞ ሌሎች አይነት ነገሮችን ስለማትሞሉ ፈጠን ያለ አድቫንቴጅ ይኖራችኋል ማለት ነው። ስለዚህ ሲንግል የሆነ ሰው ልክ በዚህ መልኩ ይሆናል ማለት ነው። ያገባ ሰው ደግሞ እዚህ ጋር እንደምትመለከቱት ሲንግል ከሆነ ሰው ወይም ሲንግል የሆናችሁ ሰዎች ማድረግ አለባችሁ ያልኳችሁ ነገር ተቃራኒ ይሆናል ማለት ነው። ከእነሱም መካከል ለምሳሌ የትዳር አጋራችሁን ዲቴል ኢንፎርሜሽን፣ ፎቶውን የመሳሰሉት አይነት ነገር መሙላት አለባችሁ ማለት ነው። ወይም ደግሞ ኢንክሉድ ማድረግ ወይም ማካተት ይጠበቅባቸዋል ፎርሙን በምትሞሉበት ጊዜ ማለት ነው። እንዲሁም ብዙ ሰው እዚህ ጋር የሚሳሳተው ነገር እንዲሁም ብዙ ሰው ባለማወቁ ችግር ውስጥ የሚገባ ወይም ሲሳሳት የማየው ነገር ባለትዳር የሆናችሁ ሰዎች ሁለቴ መሙላት ትችላላችሁ። ሁለቴ መሙላት ትችላላችሁ ሲባል ግን ለምሳሌ ሚስትየው ባሏን አካታ የራሷን መሙላት ትችላለች። እንዲሁም ደግሞ ባል የሚስቱን አካቶ ድጋሚ መሙላት ይችላል በራሱ ማለት ነው። በራሱ ስም ሆኖ ሚስት አለኝ ብሎ መሙላት ይችላል። ይህ ቻንሳችሁን ደብል እንዲሆን ያደርግላችኋል ወይ ደግሞ ሁለት እድል እንዲኖራችሁ ያግዛችኋል ማለት ነው። ስለዚህ ሜሬጅ መሆን ወይም ያገባ ሰው መሆን አድቫንቴጁ ይሄ ነው። እንዲሁም ደግሞ ያገባ ሰው ካላገባ ወይም ሲንግል ከሆነ ሰው የቪዛ የመውጣት እድሉ ወይ ደግሞ ቻንሱን የማግኘት እድሉ ከፍ ይላል። ምክንያቱም ብዙ ሲንግል ስለሚበዛ ወይ ደግሞ ሲንግል ብቸኛ የሆነ ሰው ስለሆነ አብዛኛውን ጊዜ አፕላይ የሚያደርገው ወይም የሚሞላው በዚህ መልኩ ስለሆነ ማድረግ ትችላላችሁ ወይም እድላችሁን ማስፋት ትችላላችሁ ማለት ነው። ስለዚህ ሜሬጅ የሆነ ሰው ይህንን ማግኘት ይችላል ማለት ነው። ከአድቫንቴጆቹ መካከል አሁን እንደነገርኳችሁ ሁለት ቻንስ ይኖራችኋል። በተለያየ ሰው አንድ ላይ ተካታችሁ ስለምትሞሉ ቻንስ ይኖራችኋል ማለት ነው። እንዲሁም ደግሞ አንዳቸው ከሁለት አንዳችሁ ሞልታችሁ ወይም ደግሞ ሁለታችሁ ሞልታችሁ አንድ ሰው እንኳን ቢወጣለት ለምሳሌ ወይ የሚስትየው እድል ቢወጣ ወይም የባልየው እድል ቢወጣ ያኛው ባይወጣለት እንኳን ባለትዳር ስለሆነ ወይም የትዳር አጋር ስለሆነ አብሮ መሄድ የሚችልበት ኦፖርቹኒቲ አለ ማለት ነው። ስለዚህ ያገባችሁ ሰዎች አድቫንቴጃችሁ ይህንን ይመስላል፣ ወይም በትዳር ላይ ያለ ሰው አድቫንቴጁ ይህንን ይመስላል። ሌላኛው የዲቪ 27 ሪኳየርመንት ለካፕሎች ወይም ደግሞ ለባለትዳሮች መሆን ያለበት እዚህ ጋር እንደምትመለከቱት ባክግራውንዱ ዋይት ወይም ደግሞ ኦፍ ዋይት ባክግራውንድ ሊሆን ይገባል። እንዲሁም ደግሞ በባለፈውን ቪዲዮ እንደነገርኳችሁ ፎቶ አትሊስት 6 ወር ወደዚህ መሆን አለበት። ከ6 ወር በላይ የሆነ ወይም ኦልደር የሆነ ያረጀ ፎቶ ከሆነ ወይም የቆየ ከ6 ወር በላይ የሞላ ፎቶ ከሆነ ፎቶ ላይ ሜታ ዲስክሪፕሽን ስለሚቀመጥ ወይም ደግሞ የፎቶ ቀን የት እንደተነሳችሁት እንዲሁም ደግሞ በምን አይነት ካሜራ እንደተነሳችሁት የሚያሳይ ኢንፎርሜሽን ውስጡ ስለሚቀመጥ ፎቶ ላይ በዚህ መልኩ ያውቁታል። ስለዚህ ፎቶ ከ6 ወር ወደዚህ መሆን ይጠበቅበታል ማለት ነው። እንዲሁም ፎቶ በምትነሱበት ጊዜ ግላስ፣ የአይን መነጽር እንዲሁም ደግሞ ፊታችሁን የሚሸፍን ማስክ የመሳሰሉት ነገር መጠቀም
አይቻልም ማለት ነው። እንዲሁም ደግሞ ፀጉራችሁን መሸፈን አትችሉም። በተመሳሳይ መልኩ ደግሞ ሁለቱም ጆሯችሁ መታየት መቻል ይጠበቅበታል። ሌላኛው ልክ እንደ ሁሉም ሰው 600 በ600 የሆነ ፒክስል ወይም ዳይሜንሽን ሊኖረው ይገባል ማለት ነው። ስለዚህ የፎቶ ሪኳየርመንት ላገባችሁ ሰዎች ይህንን ይመስላል። ላላገባችሁ ሰዎችም ስለሚሰራ ይህንን የፎቶ ሪኳየርመንት ወይም የፎቶ ህግ መከተል ትችላላችሁ። እንዲሁም ደግሞ ያገባችሁ ወይም ባለትዳር ብላችሁ የሞላችሁ ሰዎች ዲቪ ቢወጣላችሁ ወይ ደግሞ ውጤት ከወጣላችሁ በኋላ ምንድነው ማድረግ የሚጠበቅባችሁ የሚለውን ስንመለከት ዲኤስ 260 የሚባል ኢሚግራንት ቪዛ ፎርም አለ። እሱን ፎርም ትሞላላችሁ። ኦንላይን ነው። እሱን ከሞላችሁ በኋላ ደግሞ ሌላ ማዘጋጀት የሚጠበቅባችሁ ነገር ፎቶ፣ አብራችሁ የተነሳችሁት ፎቶ ያስፈልጋችኋል ወይ ደግሞ አብራችሁ የተነሳችሁት ፎቶ ያስፈልጋል ማለት ነው። እንዲሁም ደግሞ የስልክ ልውውጣችሁ ማለትም ስልክ ስታወሩ ያስቀመጣችሁት ሪካርዶች ሊሆን ይችላሉ። እንዲሁም ደግሞ ኖርማል ከስልክ ቻት ላይ ያደረጋችሁት የመሳሰሉት አይነት ነገር መያዝ ይጠበቅባችኋል። እንዲሁም ደግሞ ጆይን የሆነ የጋራ የሆነ የባንክ አካውንት ወይም ፋይናንሻል አካውንት ያስፈልጋችኋል ማለት ነው። እንዲሁም ደግሞ የጋብቻ ሰርተፍኬት እና የሰርግ ፎቶ ያስፈልጋችኋል ማለት ነው። ወይም ዊዲንግ ፎቶ የምንለው ያስፈልጋችኋል ማለት ነው። ስለዚህ በሜሬጅ የሆናችሁ ሰዎች ወይም ያግብታችሁ ዲቪ ያሸነፋችሁ ሰዎች እነዚህን ነገር ማድረግ አለባችሁ ማለት ነው። ሌላኛው ሲንግል የሆናችሁ ሰዎችም ያገባችሁ እንዲሁም ደግሞ የፈታችሁ ወይም አግብታችሁ የፈታችሁ ሰዎች ሚስቴክ ወይም ብዙ ሰው የሚሰራቸው ሚስቴኮች መካከል የመጀመሪያው ብዙ ሰው ትዳር እያለ ወይም ደግሞ ያገባ ሰው ሆኖ ሳለ ሲንግል ብሎ መሙላት ነው። ይሄኛው ትልቅ ዋጋ የሚያስከፍል ነገር ነው። እድል እናሰፋለን በሚል ሰበብ ባልየው ሲንግል ነኝ ብሎ ይሞላል። ሚስት ደግሞ ለብቻዋ ሲንግል ነኝ ብላ ትሞላለች። ይህም ከሄድኩኝ በኋላ ወስዳችኋለሁ ወይ ደግሞ ከሄድኩኝ በኋላ አንዳችን እድላችን እንዲሰፋ በሚል ሰበብ የሚደረግ ወይም ብዙ ሰው ባለማወቅ የሚያደርገው ስህተት ነው። ይህ ፍጹም ስህተት ነው። ምክንያቱም ሲንግል የሆነ ሰው ስለሚበዛ ውጤት እንዲወጣላችሁ የሚያደርገውን እድል ስለሚቀንስ ይህንን ማወቅ መቻል አለባችሁ። ወይም ደግሞ ሜሬጅ የሆነ ሰው ሜሬጅ ብሎ ቢሞላ ሞር አድቫንቴጅ እንደሚኖረው ከሲንግል ብሎ ከሚሞላው በላይ አድቫንቴጅ እንደሚኖረው መረዳት መቻል አለባችሁ። ሌላኛው ያገባችሁ ሰዎች ደግሞ በሜሬጅ በምትሞሉበት ጊዜ የትዳር አጋራችሁን ሳትሞሉ ከቀራችሁ ይህም ኦልሞስት አንድ ሰው ብቻ እንዲሄድ የሚያደርግ ስህተት ስለሆነ ማወቅ አለባችሁ ማለት ነው። ሌላኛው ያገባችሁ ሰዎች ማለትም በሜሬጅ አፕ ላይ የምታደርጉ ሰዎች የፎቶችሁን በትክክል ማስገባት አለባችሁ። የባላችሁን ወይ ደግሞ የሚስታችሁ ወይም የትዳር አጋራችሁን ፎቶ በትክክል ማስገባት አለባችሁ። እንዲሁም ደግሞ ሪኳየርመንቱን የሚያሟሉ ልጆች ካላችሁም ልጆቻችሁን በትክክል ማስገባት አለባችሁ። እድሜያቸው ሪኳየርመንቱን የሚያሟላ አይነት ከሆነ እሱን ነገር በትክክል ማስገባት መቻል አለባችሁ። ወይ ደግሞ በኋላ ላይ ማስገባት ወይም አድ ማድረግ ስለማትችሉ በምትሞሉበት ጊዜ በትክክል ማስገባት መቻል ይጠበቅባችኋል። ሌላኛው ውጤት ከወጣላችሁ በኋላ ብዙ ሰው የሚሰራው ስህተት ትዳሩ ወይም ደግሞ ያ ትዳር ትክክለኛ የሆነ ወይም ደግሞ ህጋዊነት ያለው ሪል መሆኑን ማረጋገጥ አለመቻል ነው። ይህ ማለት ለምሳሌ እንደነገርኳችሁ ቅድም የኮል ሪካርዶችን ሊሆን ይችላል፣ እንዲሁም ቻቶችን ሊሆን ይችላል፣ ፎቶ በጋራ ለመነሳት ሊሆን ይችላል። እነዚህ ሪል መሆኑን ሊያረጋግጡ የሚችሉ ዶክመንቶችን ማቅረብ ወይም እንደዚህ ፕሩፍ ማቅረብ ካልቻላችሁ ዲስኳሊፋይ ወይም ሪጀክት እንድትደረጉ ስለሚያደርግ እነዚህን ኮመን ስህተቶች ላለመስራት ሞክሩ ማለት ትፈልጋለሁ። አጠቃላይ ያለው ኢንፎርሜሽን ይህን ይመስላል። ማለትም ሲንግል የሆነ ሰው እንዲሁም ደግሞ ጋብቻ ላይ ያለ ወይም በትዳር ያለ ሰውና ትዳር የፈታ ወይም ትዳር ያፈረሰ ወይም ደግሞ በሞት የተለያየም ሰው ሊሆን ይችላል። አጠቃላይ ሶስቱም ዲፈረንት ወይም ሶስቱም ካታጎሪ በዚህ መልኩ ነው ማድረግ የሚጠበቅባችሁ የሚለውን ለማሳየት ነው በዛሬው መረጃ ቪዲዮ እያዘጋጀሁላችሁ የሚገኘው ማለት ነው። በባለፈው ዓመት ማለትም በዲቪ 2026 እኛ ጋር የተወሰኑ ሰዎች ሞልተው ነበር። በእኛ በኩል የተሞላላቸው ከተወሰኑ ሰዎች መካከልም 5 የሚሆኑት ዲቪ ሎተሪ 2026 ሊወጣላቸው ችሏል። የተወሰኑ ሰዎችም ኤምባሲ የገቡ አሉ። በዚህኛውም ዓመት ማለትም በዘንድሮም ዓመት በዲቪ 2027 ለተወሰኑ ሰዎች ማለትም ለብዙ ሰው መሙላት አንችልም፣ የተለያዩ ስራዎች ስለሚኖሩብን ለተወሰኑ ሰዎች ነው የምንሞላው። ለተወሰኑ ሰዎች እንሞላለን ልክ እንዳምነው ማለት ነው። ይሳካላቸዋል ወይስ አይሳካላቸው የሚለውን አብረን የምንመለከት ይሆናል። የፎቶውን ሪኳየርመንት እንዲሁም ደግሞ በዚህኛው ዓመትም የሚከፈል ክፍያ ስለሚኖር አጠቃላይ ያለውን ነገር በእኛ በኩል የምንሞላላችሁ ይሆናል ማለት ነው። ነገር ግን የምንሞላው ሰብስክራይብ አድርገው ለጠበቁ ሰዎች ብቻ ነው። ምክንያቱም ሰብስክራይብ ያደረጉ ሰዎችን ማበረታታት ስላለብን እንዲሁም እንደዚህ አይነት ኦፖርቹኒቲዎች እንደዚህ አይነት እድሎችን መስጠት ኦፈሮችን ማቅረብ ስለምንፈልግ ሰብስክራይብ ላደረጉ ሰዎች ብቻ ይህንን እድል የምንሰጥ ይሆናል ማለት ነው። ስለዚህ ዲቪ 2027
መሞላት በሚጀመርበት ጊዜ በዚሁ ቻናል መጥቼ ያሳውቃችኋለሁ። እኛን እንዴት ኮሚኒኬት ማድረግ እንደምትችሉ የተወሰኑ ሰዎች ነው እንደነገርኳችሁ የምንሞላው። ስለዚህ የተወሰናችሁ ሰዎች እንዴት አድርጋችሁ ኮሚኒኬት ማድረግ እንደምትችሉ መጥቼ የምነግራችሁ ወይም በዚሁ በቪዲዮ ማሳውቃችሁ ይሆናል። የዛሬ ቪዲዮ ይሄን ይመስል ነበር። አሪፍ ኢንፎርሜሽን እንዳገኛችሁበት፣ አዲስ ነገር እንዳገኛችሁበት ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄ ካለ ኮሜንት ላይ ጻፉልኝ። እንዲሁም ኔክስት ቀጣይ እንድሰራው የምትፈልጉት ቪዲዮም ካለ ኮሜንት ላይ ጻፉልኝ። መግቢያ ላይም እንደነገርኳችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ ቤተሰብ መሆናችሁ እንደዚህ አይነት መረጃ እንደዚህ አይነት ቪዲዮዎች ቶሎ ቶሎ እንዲደርሳችሁ ማድረጋችሁን እንዳትረሱ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ብዙ ሰው ጋር መድረስ ይችል፣ ብዙ ኢትዮጵያን ብዙ ኤርትራውያን መጠቀም እንዲችሉ ሁላችሁም ላይክ ያደረጋችሁ ብዙ ሰው ጋር መድረስ እንዲችል እንዲሁም ለእኛ ቪዲዮ እንደተመቻችሁ የምናውቅበት መንገድ ስለሆነ ሁላችሁም ላይክ ያደረጋችሁ ቪዲዮ እንደወደዳችሁት እንደተመቻችሁ አሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም መልካም እድል፣ መልካም ጊዜ